ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰናበታችሁ እንደምንከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስለበትትና እየጠየኳችሁ እንግዲህ ጉዟችንን ጀምረን የሚያማምሩ አካባቢ በጣም ደስ የሚሉ ቦታዎችን እያሳያችሁ እያስጎበኘኋችሁ ነበረ። እንግዲህ እናንተም እንደምትወዱት ተስፋ አደርጋለሁ። አሁንም እንግዲህ በድጋሚ መልካም ጊዜ እየተመኘሁላችሁ ነው። በነገራችን ላይ ወዶ አይደለም በጣም ነፋሻማ አሪፍ ቦታ ነው። እንደምትመለከቱት በጣም ከከተማ ወጣ ቢልም ግን ግርግር የሌለበት የአየሩ ጸባይ በጣም ደስ የሚል ንፋሱ ራሱ በጣም ፍሬሽ አየር ነው የምትተነፍሱት። ለዛም ይመስለኛል እንግዲህ እዚህ የመጡ የሚከራዩት። ሌላ ምክንያት ካለም እንግዲህ ብትነግሩኝ። ስትመለከቱ ዲምቱ ወደዛ መሰለኝ እንግዲህ የሚያስኬደኛ አደባባዩን ነው የምንዞረው። አደባባዩን እየዞርን ደግሞ የኮየ ፈጭን አሳያቸዋለሁ። መግቢያውን እንዴት እንደሚያምር አሳያቸዋለሁ፣ አስጎበኛቸዋለሁ። እንግዲህ እዚህ አካባቢ ያላችሁ ኮሜንት ላይ ብትነግሩኝ በጣም ደስ ይለኛል። ይሄኛው እዚህ አካባቢ አሳያቸዋለሁኝ። ይሄኛው እዚህ ጋር ያለው ምንድነው እሱን ብትነግሩኝ በጣም ደስ ይለኛል። ይሄ የምንመለከተው እንደ ጫካ ነገር የሚመስለው ይሄ ተራራ የሚመስለው ማለት ነው ሚኒዮን። ይሄ እንግዲህ ኮንዶሚኒየሙን ኮየ ፈጬ ይሄው በዚህ ጋር ነው የምትገቡት። ወደ ኮየ ለፊት ያለው ነው እየተመለከትን ያለ ነው። ከዚህ በስተጀርባ እንደገና ደግሞ በጣም ብዙና ሰፊ የሚያማምሩ ውስጥ አሉ። ሌላ ጊዜ እንግዲህ ውስጡን ገብቼ በደንብ አድርጌ አሳያቸዋለሁ፣ አስጎበኛቸዋለሁኝ። ውስጡ ምን እንደሚመስል ኮየ ፈጬ ኮንዶሚኒየሙ ምን እንደሚመስል በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። ለዛሬ ግን ከላይ ዝም ብዬ እንግዲህ ያሳየኋችሁ እሄዳለሁኝ ማለት ነው።